ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት አሊያም በምትደግፏቸው ክለቦች ዙሪያ እንደ ሁልጊዜው ምልከታዎቻችሁን ልትልኩልን ትችላላችሁ። አስቀድመን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን አንድ ዝውውር ሊፈጸም መሆኑን አረጋግጠናል። ከባርሴሎና ጋር የተያያዘ ነው። ተጨማሪ ለየት ያለ ጥንቅር ለባርሴሎና ደጋፊዎች እናካፍላችኋለን። በማድሪድ በኩል ወቅታዊ ጉዳዮችን በተመለከተ ተጨማሪ መረጃዎችን አጣርተን ይዘን መተናል። ታደምጡታላችሁ። ከዛ ውጪ በአውሮፓ ትልቅ ክለቦች ከዋክብቶች ከዓለም ዋንጫ ጋር የተያያዙ ዕለታዊ ጥንቅሮቻችን እንደ ሁልጊዜው ቅደም ተከተላቸውን ጠብቀው ለእናንተ የሚደርስ ይሆናል። ወደ ፕሪሚየር ሊጉ ለማደግ 4 ቡድኖች በጥሎ ማለፍ በዌምብሌ ፍልሚያ እንደሚያደርጉ ይታወቃል። ተጨማሪ ጥንቅር ይዘንበታል። በፕሪሚየር ሊጉ ደግሞ አንድ ወራሽ ተጨማሪ ክለብ እንደሚጠበቅ ይታወቃል። ከዚህ ጋር የተያያዘ ተጨማሪ ጥንቅር እናካፍላችኋለን። ከሲቲ ጋር በተያያዘ አንድ የ70 ዓመት ሰው በቁጥጥር ስር መያዙን አረጋግጠናል። ተጨማሪ መረጃዎችን በሲቲ በኩል ለሲቲዝኖች የምናካፍላችሁ ይሆናል። ቼልሲ አዲስ ታሪክ ያስመዘገበ ክለብ ሆኗል። እንዴት የሚለው እንነግራችኋለን። ከዝውውር ጋር በተያያዘ በቼልሲ በኩል ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናላችን ይዘናል። ጨዋታ የሚያደርጉት ቀጣይ ከሊቨርፑል ጋር ነው። በዚሁ የሊቨርፑልን መረጃ እንቀጥላለን። ዛሬ ምን ነበረ በሊቨርፑል የልምምድ ማዕከል ተጨማሪ ጥንቅሮችን ይዘናል። የቡድን ዜና እናነሳለን። የቡድኑን ቁልፎች፣ የአማካይ ስፍራ ተጫዋች ፍሎሪያን ቬርዝን፣ ተከላካዩን ቨርጅል ቫንዳይክን የተመለከተና ከሊቨርፑል ጋር በተያያዘ በአንድ ዝውውር ጉዳይ ላይ ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ከምትከታተሉት ውስጥ ነው። ከዩናይትድ ጋር በተያያዘ አንድ ዝውውር በጣም ያስቆጨናል እያለ ነው አንድ ሰው፣ እናነሰዋለን። ሰፋ ያለ የዝውውር መረጃ እንዳጠቃላይ በዩናይትድ በኩል ይዘናል። ከክለቡ የሚለቁ ወደ ክለቡ የሚመጡ በዩናይትድ በኩል አሁንም አድርገውታል። ውድ ቤተሰቦቻችን ከሰሞኑ አንድ መረጃ ስናደርስ ዩናይትድ በድጋሜ ሊያደርገው ይችል ይሆን ብለን ጠይቀን ነበር። እንደተባለው አድርገውታል። የዩናይትድን ተጨማሪ መረጃ በቡድን ዜና እናካፍላችኋለን በዩቲዩብ ገጻችን ላይ። አርሰናሎችም አንድን ጉዳይ እወቁልን ብለዋል። ማይኬል አርቴታ ከመጀመሪያው ቀን እስከ ምሽቱ ጨዋታ ድረስ አንድ ሰው አብሯቸው ነው። ይህን ሰው በተለየ መንገድ እናካፍላችኋለን። ሰበር ዜናም ይዘናል። በአርሰናል በኩል ከጉዳት ስለተመለሰ ተጫዋች፣ የቡድኑ ወሳኝና ቁልፍ ተጫዋቾች፣ በአርሰናል በኩል ቀጣይ የሚጠበቁ ሁነቶችንና ሰፋ ያሉ ለየት ያሉ ጥንቅሮች በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ተይዟል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። ውድ ቤተሰቦቻችን ከ90 ሺህ በላይ ሰብስክራይበር ባለው ዩቲዩብ ገጻችን ላይ ትገኛላችሁ። በድጋሚ መልካም ቆይታ ተመኘን። በአገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት መርሃ ግብሮች ቀጥለው ሲካሄዱ ተጠናቀው ውጤት እጃችን ላይ ከደረሰው ኢትዮጵያ መድን ሲዳማ ቡናን 1-0 ድል ያደረገበት ነው። ሳሙኤል ሳሊሶ ነው 82ኛው ደቂቃ ላይ የኢትዮጵያ መድንን ግብ ከመረብ እያዋሃደው። ሌላኛው መርሃ ግብር ባህር ዳር ከተማን ከፋሲል ከነማ ያገናኘው ጨዋታ ደግሞ በባህር ዳር ከተማ 2-0 አሸናፊነት ተጠናቋል። አማኑኤል ገብረ ሚካኤል 47ኛው ደቂቃ ላይ፣ ብሩክ ሰሙ 69ኛው ደቂቃ ላይ ሁለቱን የባህር ዳር ከተማ የድል ግቦች አስቆጥረዋል። ሲዳማ ቡና ያው ተሸንፏል በዛሬው ዕለት ግን በ55 ነጥቦች አሁንም ፕሪሚየር ሊጉን ይመራል። ፋሲል ከነማ 45 ነጥብ፣ ባህር ዳር ከተማ 40 ነጥብ፣ ኢትዮጵያ መድን 37 ነጥብ ላይ ደርሰዋል። እነኚህ አራት ቡድኖች ቀጣይ የፊታችን እሁድ ሸገር ከተማ ከሲዳማ ቡና፣ ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም ኢትዮ ኤሌክትሪክ ከፋሲል ከነማ ሲጫወቱ፣ ሰኞ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ በ31ኛ ሳምንት መርሃ ግብራቸው እንደዚሁ የሚያከናውን ይሆናል። በአውሮፓ መረጃችን አንድ ሊጠናቀቅ ከጫፍ የደረሰ ዝውውርን አስቀድመን እናንሳ። ሞናኮ የባርሴሎናውን ተጫዋች አንሱ ፋቲን የውሰት ዝውውር ወደ ቋሚነት ለመቀየርና 11 ሚሊዮን ዩሮን ለባርሴሎና ለመክፈል የመጨረሻ ስራዎችን እየሰራ ነው ተብሏል። ነገሮች ወደ መጨረሻው ምዕራፍ እንደተሸጋገሩም ተገልጿል። ባርሴሎና መረጃው አላቸው ተብሏል። የሞናኮ እቅድ አንሱ ፋቲም በቋሚነት ባርሴሎና ይለቃል እንደማለት ነው። አሁን የተቀረው ነገር በአንሱ ፋቲና በባርሴሎና በኩል ያሉ ውሎችን መቋጨት ብቻ ነው። ከዛ በኋላ ዝውውሩን ይሆናል ማለት ነው። ባርሴሎና ተጨማሪ 11 ሚሊዮን ዩሮ ያገኛል። በእርግጥ ክረምት ላይ ወደ ሞናኮ በውሰት ሲያመራ
አንዱ ባርሴሎና ባንቀጽ ውስጥ ያካተቱት የመግዛትን አማራጭ ነበር ለሞናኮ። ባርሴሎናዎች ደግሞ ሁለት ተጨማሪ ዓመታትን በክለቡ የሚያቆይ ኮንትራት አራዝመውን የለቀቁት ምክንያቱም በነፃ ላለማውጣት ማለት ነው። ለማንኛውም 11 ሚሊዮን ዩሮን ባርሴሎና ያገኛል። ሲጠበቅ የነበረው የሃንሲ ፍሊክ ውል ማራዘም ሂደትን በተመለከተ ዛሬ አብዛኛው ስራ እንደተጠናቀቀ እየተነገረ ይገኛል። ኮንትራክታቸውም የሃንሲ ፍሊክ እስከ ሰኔ 28 ድረስ የሚቆይ ይሆናል ተብሎ ይጠበቃል። ሃንሲ ፍሊክ አስቀድመው ከስምነት መድረሳቸው የታወቀ ነበረ በባርሴሎና ቤት ኮንትራታቸውን ለማራዘም ማለት ነው። በባርሴሎና በኩል በእርግጥ የእሳቸው ኮንትራት ማራዘም ሂደት ሲጠበቅ የነበረበት አንደኛው ምክንያት የሁዋን ላፖርታ ፕሬዚዳንታዊ ምርጫውን ማሸነፍ እንደነበረ ይታወቃል። ልክ እሳቸው ፕሬዚዳንታዊ ምርጫውን ሲያሸንፉ የእሳቸውም ቆይታ አብሮ ሊቀጥል እንደሚችል እንዲሁ የተረጋገጠ ነበረ። ከዚህም ጋር በተያያዘ በዛሬው ዕለት አብዛኛው ነገሮች እንደተጠናቀቁና በቅርቡ ይፋ እንደሚደረግም ሞንዶ ዲፖርቲቮ በዛሬው የፊት ገጹ እትም ላይ መረጃውን ይዞት ወጥቷል። የሪያል ማድሪድ ወቅታዊ ጉዳይ ምን ይመስላል የሚለውን ደግሞ እናደርሳችሁ። ሪያል ማድሪድ ያው መልበሻው ጥሩ ስሜት እንዳሌለው ይታወቃል። በተለይም አሁን በርካቶች ስጋት ያላቸው ኤል ክላሲኮ ጨዋታ ላይ ይሄ የተጫዋቾቹ በዚህን ያክል ደረጃ መከፋፈል ምን ሊያመጣባቸው ይችላል? ሪያል ማድሪድ ላይ ምናልባትም በቅርብ ጊዜ በባርሴሎና የተወሰደባቸው የበላይነት እንዳለ ሆኖ በዚህ ክፍፍል ውስጥ ሆኖ ደግሞ ባርሴሎና ያውም ዋንጫ እንደሚያነሳ እያወቀ ያውም በካምፕኑ ምን አይነት ውጤት ሊያስመዘግቡበት ይችላል የሚል ስጋት በደጋፊዎች ዘንድ አለ። ከዚህ ጋር በተያያዘ ታዲያ ለመሆኑ ተጫዋቾቹ ግማሹ ከቪኒሺየስ ጁኒየር ግማሹ ከኬሊያን ምባፔ ጎን ሆኗል ሲባል ሁለቱ ተጫዋቾቹስ እንዴት ያሉ ናቸው የሚለውን አጣርተን ነበር። ማርካ ይዞት በወጣው መረጃ መሰረት በቪኒሺየስ ጁኒየርና በኬሊያን ምባፔ መካከል ምንም የተፈጠረ ግጭት የለም። ሁለቱም አሁንም በጓደኝነታቸው እንደቀጠሉ ነው። ይልቁንስ ክፍፍል የተፈጠረው በተቀሪ ተጫዋቾች ዙሪያ እንጂ ሁለቱ እርስ በርሳቸው እስካሁን በጣም ሰላም መሆናቸው ተረጋግጧል። ያው ይሄንን የማስተካከል ኃላፊነት እንግዲህ ሞር የቀጣዩ የቡድኑ አሰልጣኝ ይሆናልም ተብሎ ይጠበቃል። አሁን ካሉት አማራጮች ምናልባት በተሻለ ሁኔታ ጆዜ ሞሪኒዮ የተሻሉ አማራጭ ሆነዋል። በአሰልጣኝነታቸው ሳይሆን ለሪያል ማድሪድ ለመፈረም በጣም የተሻሉ አማራጭ ሆነዋል። አንድም እሳቸው ራሳቸው ፍላጎት አላቸው። ያ ደግሞ ትልቁ ጉዳይ ነው። ያው ሪያል ማድሪድ እሳቸውን ካላመጣም አንድም ታክቲካቸውን ከተቃወሙ ወይም ፍሎሬንቲኖ ፔሬዝ ካልተቀበሉ፣ ሁለትም የሚከፍሉት የውል ማፍረሻ ለቤኔፊካ ሊሆን ይችላል እንጂ በአንጻራዊነት ከሚፈልጓቸው ዝርዝሮች ውስጥ በአንጻራዊነት ጆዜ ሞሪኖ ፍላጎት ያላቸው ናቸው። ከዛ ውጪ በማድሪድ በኩል ፍሎሬንቲኖ ፔሬዝ ክለብ ውስጥ ተጫዋቾችን ያስፈርማሉ፣ ተጫዋቾችን ይለቃሉ እንጂ አብዮት የሚባል ነገር እንዳትጠብቁ ብሏል። አብዮት ማለት ይሄ አዲስ ቡድን በሪያል ማድሪድ እንዳትጠብቁ ብሏል። እሳቸው ከሰሞኑን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሪያል ማድሪድ ቤት አብዮት ያስፈልጋል የሚል ጽሑፍ እየተመለከትኩኝ ነበረ። እሳቸው ግን አብዮት እንዳትጠብቁ ይልቁንስ የተወሰኑት ለቀው የተወሰነ ብቻ ይፈርማል ብለዋል። በሪያል ማድሪድ ያው የከዋክብት መብዛት እንዳለ ይታወቃል። ቪኒሺየስ ጁኒየርን ያላለ ኬሊያን ምባፔ ያላለ፣ ሁለቱ ግን ሰላም ናቸው ብያችሁ ነበረ። ለመሆኑ ይሄ ከዋክብትን አንድ ላይ የማሰልጠን ተጽዕኖን በተመለከተ ማውሪሲዮ ፖቼቲኖ በአንድ ወቅት ያነሱት ነጥብ ነበረ። ማውሪሲዮ ፖቼቲኖ ሜሲና ኬሊያን ምባፔን በአንድ ቡድን ማሰልጠን እንዴት ነው ተብሎ ጠይቀው ነበረ። ሜሲ ኳስን ከኋላ ጀምሮ በጣም በዝግታ በጣም ደረጃውን በጠበቀ በቅንጅት ወደፊት ማምራት ይፈልጋልና በጣም ጥራት ያለው ኳስ አንድ ሁለት እየተቀባበለን እንድንሄድ ይፈልጋል አሉ እሳቸው። ከዛ ደግሞ ኬሊያን ምባፔ አለ። ኬሊያን ምባፔ ደግሞ ኳስን በስፔሶችን ዘግቶ መከላከል፣ ኳስን ባገኘን ሰዓት በፍጥነት የተቃራኒ ቡድን ወደ መከላከል መዋቅሩ ከመመለሱ በፊት ፈጣን ኳሶችን መጫወት ይፈልጋል እና ኬሊያን ምባፔን ካጫወትን ሜሲን ማጫወት አንችልም፣ ሜሲን ካጫወትን ኬሊያን ምባፔን ማጫወት አንችልም። በዚህ ሰዓት ላይ ደግሞ እኔ ሁለቱን እያፈራረቁ ለመጠቀም በጣም አስቸጋሪ ሆነብኝ። እናም እዛ ውስጥ ለመጠቀም ሁለቱን አንድ ላይ በጣም ፈተና ነበረ። ምክንያቱም ሁለቱም በጣም የተለያየ ባህሪ ስለነበራቸውና ኮከቦችን ማሰልጠን ኢጓቸውን ማስተዳደር ብቻ ሳይሆን እንዲህ አይነት ባህሪ የተለያየ አይነት ባህሪም ካላቸው ለማስተዳደር ይቸግራል ሲሉ ተደምጠዋል። የቤኔፊካው ተጫዋች ጁሉካ ፕሪስቲያኒ ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት አድርሷል በሚል ክስ ቀርቦበት ነበረ። የኤፋ ካደረገው ምርመራ በኋላ ጁኒያሎ ፕሪስቲያኒ ላይ የ6 ጨዋታ ቅጣት መጣሉ ይታወሳል። አሁን ላይ ፊፋ የኤፋ ቅጣቱ በዓለም አቀፍ ደረጃ ተፈጻሚ እንዲሆን ያቀረበውን ጥያቄ መቀበሉ ተገልጿል። ይህንም ተከትሎ ፕሪስቲያኒ ለአርጀንቲና ጥሪ ከቀረበለት
2 የመጀመሪያ የዓለም ዋንጫ ጨዋታዎች እንዲቀጣም ተወስኗል። አርጀንቲና በዓለም ዋንጫው የመክፈቻ ጨዋታ አልጄሪያና አውስትራሊያ ጋር ታደርጋለች። ስለዚህ የአርጀንቲና ብሔራዊ ቡድን ስብስብ አካል ከሆነ እነኚህ 2 ጨዋታዎችን እንዳይጫወት ፊፋም ከይፋ ቅጣቱን ወስጄ 2ቱን ጨዋታ ደግሞ ለዚህ ጨዋታ አከፋፍዬለታለሁ ብለዋል። ስለዚህ የፕሪስቲያኒ ቅጣት ከአውሮፓ እግር ኳስ ማህበር እስከ ፊፋ ደርሷል ማለት ነው። የአውሮፓ እግር ኳስ ማህበር ቅጣቱ ይደግልኝ ባለው መሰረት በነገራችን ላይ በዓለም ዋንጫ አፍን ሸፍኖ መናገር እንደማይቻል ይታወቃል። ክቫቻ ክቫራትስኬሊያ እናንሳ። በአውሮፓ ሻምፒዮንስ ሊግ በጥሎ ማለፍ ጨዋታ የሚበለጠው ውድ ቤተሰቦቻችን በ3 ተጫዋቾች ብቻ ነው። በተጫዋች ደረጃ 4ኛ ነው። በአጋጣሚ ደረጃዎች ደግሞ ካየን 5ኛው አጋጣሚ እሱ ነው። በጥሎ ማለፍ ጨዋታ 7 ግቦችን አስቆጥሯል። ከሱ በላይ ግብ ያላቸው ሮናልዶ፣ ቤንዜማ እና ሜሲ ናቸው። ሮናልዶ በ2 አጋጣሚ፣ ካሪም ቤንዜማ በአንድ አጋጣሚ፣ ሊዮኔል አንድሬስ ሜሲ በአንድ አጋጣሚ ከሱ የተሻሉ ግቦችን በጥሎ ማለፍ አስቆጥሯል። ሮናልዶ 1 10 1 8፣ ካሪም ቤንዜማ 1 ጊዜ 10፣ ሊዮኔል ሜሲ 1 ጊዜ 8፣ ክቫራትስኬሊያን 7 ደርሷል። ይህን መረጃ ስናጠናቅርላችሁ ግን ሰዓቱና ቀኑን ተመልከቱት። ምናልባት ከዚህም ሊበልጥ ይችላል እንደማለት ነው። የክቫራትስኬሊያን በጣም ያልተነገረለት ግን ፍጹም አስደናቂ ቴክኒካል ብቃትም ያለው ተጫዋች ነው። ኮሞ የጣሊያኑ ክለብ ማለት ነው በሴስክ ፋብሬጋስ በስፔን አሰልጣኝ ሴስክ ፋብሬጋስ የሚሰለጥ ነው። 17 ጨዋታ መረቡ አልተደፈረም ዘንድሮ በሴሪኤ። ይሄ በአውሮፓ 5ቱ ታላላቅ ሊጎች ውስጥ በቡድን ደረጃ በአንድ ግብ ጠባቂ የተያዘ ነው። በነገራችን ላይ ፍጹም የተለየ ነው። የሚስተካከል እንጂ የሚበልጣቸው የለም። ኮሞ የመጣበት መንገድ ደግሞ ሞር ሰርፕራይዝ ያደርጋል። ከሴሪቢ የመጣበት መንገድ፣ ሴሪኤ ላይ የተፎካከረበት መንገድ ፍጹም የተለየ ነው። በአውሮፓ ውስጥም በ5ቱ ታላላቅ ሊጎች ከዚህ ቁጥር ከ17 ክሊንሺት ጋር የሚስተካከል ክለብ እንጂ የሚበልጥ ክለብ የለም። ውድ ቤተሰቦቻችን ይሄ ፍጹም የተለየ ያደርገዋል። የሴስክ ፋብሬጋስ ቡድን ጠንካራ መከላከል ክፍል አለው። ግን እሳቸው አንድ ወቅት ላይ እኔ በጣም አስቀያሚ ጨዋታ ከምጫወት 4-0 ብሸነፍ ይሻለኛል፣ ለተመልካቾች በጣም ጥሩ ጨዋታን አሳይቼ ማለታቸው የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሸገር ከፕሪሚየር ሊግ መረጃችን ጋር ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተለይም 5000 ላይክ ያስፈልገናል ዛሬ ግድ ስላለን ነው። እስቲ ላይካችሁን ማየት ፈልግ ያለውኝ ላይክ አድርጉን። ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በድጋሜ መልካም ቆይታ ተመኘን ከፕሪሚየር ሊግ መረጃዎቻችን ጋር። በፕሪሚየር ሊግ 2 ክለቦች መውረዳቸው እንዳረጋገጡ ይታወቃል። በርንሌ እና ወልቭስ። አዳጊዎችም 2 ተረጋግጧል፣ ኮቬንትሪ እና እንደዚሁም ኤፕሲች። አሁን 3ኛው ከፕሪሚየር ሊግ ወራጅ እና 3ኛው ወደ ፕሪሚየር ሊግ አዳጊ ክለቦች ብቻ ይቀራሉ። ወደ ፕሪሚየር ሊጉ ለማደግ 4 ክለቦች በጥሎ ማለፍ ጨዋታ ሳውዛምፕተን፣ ሚልዋል፣ ሚድልስብሮ እና ሃል ሲቲ እንዳሉ ይታወቃል። ከዚህ ጋር በተያያዘ ኦፕታ ሳውዛምፕተን 32 በመቶ፣ ሚልዋል 29 በመቶ፣ ሚድልስብሮ 21 በመቶ እና ሃል ሲቲ 16 በመቶ ቀጣይ ወደ ፕሪሚየር ሊጉ የማረፍ ንጻሬ ተሰጥቷቸዋል። በቀጣይ ወደ ፕሪሚየር ሊጉ ከ4ቱ ክለቦች ማን ያድጋል? የቅርብ ጊዜ ትውስታ ነው። ሳውዛምፕተን፣ ሚልዋል በጣም የከረሙና ሚድልስብሮ በጣም የከረሙ፣ ሃል ሲቲም በእርግጥ ቅርብ ጊዜ ነበረ፣ ግን ቆየት ያለ ክለብ ነው። ምናልባት የቅርብ ጊዜ ተሳታፊ የምንለው ሳውዛምፕተን እንደነበረ አይዘነጋም። ከፕሪሚየር ሊጉ እንግዲህ የመውረድ ስጋትና ወራጅ ቀጠና ውስጥ ያለው ዌስትሃም ዩናይትድን ጨምሮ ቶትንሃም የመውረድ ስጋት ውስጥ ደግሞ እንዳሉ ይታወቃል። ከዚህ ጋር በተያያዘ ቶትንሃም ሆትስፐርስ 18ኛ ደረጃ ነው ያለው። 1 ደረጃ ብቻ አሻሽሎ ወይም ከወራጅ ቀጠናው በ1 ደረጃ ብቻ ከፍ ብሎ። ሮቤርቶ ዲዘርቢ የቡድኑ አሰልጣኝ ናቸው። ስለ አንድ የቡድናቸው ቁልፍ ተጫዋች ይናገራሉ። ኮነር ጋላገር ሁልጊዜም በዛ መልኩ የሚጫወት ከሆነ 12 ተጫዋች ሜዳ ውስጥ እንዳሉን ይሰማናል፣ አንድ ተጫዋች አልቆጥረውም ብለዋል። ኮነር ጋላገርን በተለይም በሳምንቱ ካስቶን ቪላ ጋር በነበረው ጨዋታ የነበረውን እንቅስቃሴ ከተመለከቱ በኋላ እሳቸው ፍጹም እንደተደነቁ ነው የተናገሩት በተጫዋቹ ወቅታዊ ብቃት ላይ። በእርግጥ ቶትንሃም ከተረፈ በዘንድሮ የውድድር ዓመት አንዱ ሊደነቁ ከሚችሉ ተጫዋቾች ውስጥ ምንም ጥርጥር የለውም አንዱ እሱ እንደሆነ በዚሁ አጋጣሚ አሁን ላይ የቡድኑ ቁልፍ ተጫዋች አብዛኞቹ የሚባሉት የቶትንሃም በጉዳት ምክንያት እንደሌሉ ይታወቃል። ቢያንስ ዘንድሮ ብቻ 4 የኤሲኤል ጉዳት ያስተናገደ ታሪካዊ ክለብ ሆኗል ቶትንሃም። በእንግሊዝ ፕሪሚየር ሊግ
በኤቨርተን እና በሲቲ መካከል በነበረ ጨዋታ 3-3 በተጠናቀቀው ጨዋታ የዘረኝነት ጥቃት የሲቲ ተጫዋቾች እንዳስተናገዱ ይታወቃል። አንቶኒ ሴሜኔ በሜዳ ላይ ማርጌ በማህበራዊ ትስስር ገጽ ላይ በዛሬው ዕለት የኤቨርተን ፖሊስ በቁጥጥር ስር መዋሉን አረጋግጧል። የሲቲው ተጫዋች አንቶኒ ሴሜኔ ላይ የዘረኝነት ጥቃት ያደረሰው በእርግጥ አንቶኒ ሴሜኔ የመጀመሪያው አይደለም። በርንማውዝ በነበረ ሰዓት በመጀመሪያ የፕሪሚየር ሊግ ጨዋታ ካስታወሳችሁ አንድ የሊቨርፑል ደጋፊ የእጁር ወራ ሊወረውር ሲል አንቶኒ ሴሜኔ ዘረኝነት ጥቃት አድርሶ ነበር። በቁጥጥር ስር ውሎ እንደነበርና ቅጣት እንደተላለፈበት ይታወቃል። በወቅቱ አንድ ደጋፊ አሁን ደግሞ የ71 ዓመት ሰው ነው። በነገራችን በጣም ትልቅ ሰው ነው ይህን የዘረኝነት ጥቃት ያደረሰውና አንዳንድ ጊዜ ዓለም ሰልጠናለች ሲባል በየትኛው ረገድ የሚያስብል ጥያቄ እንዲነሳ የሚያደርግ ነው። ምክንያቱም እግር ኳስ ወይም ስፖርት ከሃይማኖት፣ ከፖለቲካ፣ ከዘር ከብዙ ነገር ነፃ የሆነ የትኛውንም አካል ሊያሳተፍ የሚችል ጉዳይ ብቻ እንደሆነ የሚዘነጋ አይደለም። በቼልሲ በኩል አንድን መጥፎ ሪካርድ ከቢግ ሲክስ ክለቦች ጋር ተጋርቶታል። ይሄም የተጋራው ውድ ቤተሰቦቻችን አንድ ቢግ ሲክስ ክለብ ወይም በተለምዶ ታላላቆቹ 6ቱ ከምንላቸው ክለቦች ውስጥ ረጅሙ ድል አልባን ጉዞ በማድረግ ነው። ዩናይትድ 6 ተከታታይ ጨዋታን የተሸነፈው 1972 ነው። ሊቨርፑልማ ጭራሽ ሩቅ ነው፣ 1912 ነው። ከዛ በኋላ ሊቨርፑል 6 ተከታታይ ጨዋታ ተሸንፎ አያውቅም በፕሪሚየር ሊግ። ዩናይትድ 1972፣ አርሰናል 1977 የገጠመው እንዲህ አይነት ነገር። ቶትናም የቅርብ ጊዜ ነው 2004፣ ሲቲ በጣም የቅርብ ጊዜ ካለን 2006 ነው። ቼልሲ ዘንድሮ ነው በነገራችን ላይ 6 ተከታታይ ጨዋታን የተሸነፈ እና ከቢግ ሲክስ ክለቦች በጣም ሩቅ የቆየው የሊቨርፑል ነው 1912፣ የዩናይትድ 1972፣ አርሰናል 1977 ነው እና ከዚህ አንጻር የቼልሲ አስከፊ ዘመን ይህ ነው ማለት ይቻላል። ከቼልሲ ጋር በተያዘ አሁን እየወጡ ባሉ መረጃዎች ወደ ቤተሰቦቻችን ሳይድ ኤል ማላን እየተመለከቱ እንደሆነ ይታወቃል። የኮሎኙን የግራ ክንፍ አጥቂ። በእርግጥ ቼልሲ ብቸኛው ክለብ አይደለም የዚህ ተጫዋችን ጉዳይ ሲከታተል። ቼልሲ ደግሞ እንደምታውቁት አንድን ተጫዋች መከታተል ከልቡ ከጀመረ በማስፈረም እንደሚያጠናቅቅ ለአብነት ያክል አንድ ዝውውር የጄምስ ባዮን ጊተንስን ከቦሩሲያ ዶርትመንድ ያመጡበትን መንገድ መመልከት ይቻላል። ተጫዋቹ ጠቀመ አልጠቀመ የሚለውን ለቼልሲ ደጋፊዎች በግምገማ እንተወው፣ አመቱ ሲጠናቀቅ ሞር ደግሞ ያኔ መገምገም ይቻላል። ከዚህ ጋር በተያያዘ ታዲያ ውድ ቤተሰቦቻችን የኮሎኙን የግራ ክንፍ አጥቂ ለማምጣት ግን በቼልሲ በኩል ቢልድ ይዞት በወጣው መረጃ መሰረት ቢያንስ ከ35 ሚሊዮን ዩሮ በላይ ወጪ ሊያስደረጋቸው ይችላል እየተባለ ይገኛል። ቀጣይ ጨዋታ በሊቨርፑል እና በቼልሲ መካከል እንመለከታለን። በነገራችን ላይ ቼልሲ ባለፉት 8 ጨዋታ 7 የተሸነፈ፣ ሊቨርፑልን በእርግጥ በሳምንቱ ተሸንፎ የመጣ ግን ደግሞ በወቅታዊ በደረጃ ሰንጠረዡ ላይ ጥሩ የሚባለ ውጤት የያዘ ክለብ እንደሆነ ምንም ጥያቄ የለውም። በወቅታዊ ጉዳይ ላይ ታዲያ ውድ ቤተሰቦቻችን ምናልባት የሁለቱ ክለቦች ጨዋታ ፕሪሚየር ሊግ ደረጃ ሰንጠረዥ ላይ ራሱን የቻለ ለውጥ ሊያመጣ ይችላል። ከዚህ ጋር በተያያዘ ሳላህ፣ ኢሳክ፣ አሊሰን ቤከር፣ ጆርጅ ማማርዳሽቪሊ፣ ኮናቴ በዛሬው ዕለት ከሊቨርፑል በኩል በልምምድ ያልተመለከትናቸው ተጫዋቾች ናቸው። ይሄ በራሱ አንዱ ጨዋታው ላይ የሚያመጣው ተጽዕኖ ይኖራል። ልክ ቼልሲ ባለፉት 8 ጨዋታ 7ቱን ተሸንፏል እንዳልነው፣ በሊቨርፑል በኩል ደግሞ ኮከቦቹ ምናልባትም በጉዳት ምክንያት ልክ የዛሬው ልምምድ እንዳመለጣቸው ለሳምንቱ ጨዋታ የማይደርሱ ከሆነ ይህም ለሊቨርፑል ፈተና ሊሆን ይችላል። በሂሳባዊ ስሌት ሊቨርፑል የሻምፒዮንስ ሊግ ትኬትን አላረጋገጠም። ቼልሲ ደግሞ በሂሳባዊ ስሌት 5ኛ ሆኖ እንደማይገባ አረጋግጧል። ግን በሌላ መንገድ ማረጋገጥ ይችላል። ከሰሞኑ ያንን ጉዳይ አድርሰናችሁ ነበረ። ባስቲያን ሽዋንስታይገር ስለ ፍሎሪያን ቬርዝ ስለ ሀገሩ ልጅ ይናገራል። ፍሎሪያን ቬርዝ እና ሙሲያላን እንደ ሪቤሪና ሮበን አድርጌን የማያቸው ይላል። ከፍሎሪያን ቬርዝ ጋር ብጫወት ኖሮ ኳሱን በተቻለ መጠን አዘውትር የሰጠው ነበር፣ ምክንያቱም ጨዋታውን የበለጠ ለመቆጣጠር ኳስ መያዝ ይፈልጋል ብሏልና ፍሎሪያን ቬርዝ እና ሙሲያላ ልክ እንደ ሪቤሪና ሮበን አድርጌ ነው የማያቸው ብሏል። ምናልባት ግን ይመሳሰላሉ በባህሪ ደረጃ ሞር አሁን ሪቤሪና ሮበን በባየር ሙኒክ ቤት እንደ ኦሊሴ እና ዲያስ ካሉ ተጫዋቾች ጋር ነው ንጻሪያቸው ሞር በባህሪም ደረጃ። ባስቲያን ሽዋንስታይገር ግን ሙሲያላ እና ቬርዝን እንደ ሁለቱ ነው የማያቸው። ቬርዝን ደግሞ ኳስ ስታቀብለው ሞር ጨዋታውን ይቆጣጠራል። ሊቨርፑል ቤት ብዙ ኳስ ሊሰጠው ይገባል እያለ ይገኛል። ፖል ስኮልስ ቨርጅል ቫንዳይክ ባለፉት 4 ወይም 5 ዓመታት ብቻ በጣም በከፍተኛ ደረጃ ሲጫወት አየ ነው። ባለፉት 2 ዓመታት ግን ወደዚህ ያለው ቨርጅል ቫንዳይክ በጣም ደካማው ነው። ለወርልድ ክላስነት ሲጫወት አልነበረም። በወርልድ ክላስ ደረጃ ሲጫወት አልነበረም።
የሊቨርፑልም አቋም ወርዶ የተመለከትንበት አንዱ ምክንያት ዘንድሮ ደግሞ በጣም የተባባሰው ያ ነው ብሏል። ያው አምና የፕሪሚየር ሊግ ሻምፒዮን ነበረ ቡድኑ፣ ግን በሌሎች መድረኮች ላይ ደካማ ለመሆኑ ምክንያት የቨርጅል ቫንዳይክ ብቃት ቀስ በቀስ መቀነስ ነው። እሱ በብቃት ደረጃ እየወረደ ሲመጣ ክለቡ በጣም ተቸግሯል እያለ ነውና አሁን ሊቨርፑል ወደ ገበያ ወጥቶ እንዲህ አይነት ወርልድ ክላስ የሆነ ተጫዋች መፈለግ አለበት። ልክ ቫንዳይክ የመጣበትና ቀጣዮቹን 4-5 ዓመታት እንደተጫወተበት የመጨረሻዎቹን ደግሞ 2 ዓመታት ጥሩ አለምና ሊቨርፑል በደንብ ሊያስብበት ይገባል እያለ ነው ፖል ስኮልስ። ምናልባት የሊቨርፑል ደጋፊዎች በዩቲዩብ ገጻችን የምትገኙ ለቫንዳይክስ ትክክለኛ ባካፕ ማን ሊሆን ይችላል? ልክ አሁን ሳላ ላይ ኦሊሴ ካልሆነ ግን እንደ ቡድን መሸፈን ተብሎ እንደተያዙ አማራጭ እናንተ መልከት አጋሩን። ምናልባት ዝውውርን ስላነሳን አዳም ዋርተን በሊቨርፑል የዝውውር ባለሙያዎች ከፍተኛ አድናቆት እየተቸረው ይገኛል። እነዚህ ባለሙያዎች ተጫዋቹ በብላክበርን ጎልቶ መታየት ከጀመረበት ጊዜ አንስቶ ከወኪሎቹ ጋርም ትውቃላቸው እየተባለ ነው። የሞናኮ ላሚን ካማራና የሌንሱ ማማዱ ሳንጋሬም በቅርበት ከሚከታተሎች ተጫዋቾች ናቸው። ወደ ቡድኑ አንድ አማካይ መምጣቱ አይቀርም። ሽግግር ሊኖር ይችላል ሊቨርፑልም ቤት በተለይም የነ ማካሊስተር ነገር ሞር እያበቃለት የመጣ ይመስላል። በክለቡ ያላቸው ተቀባይነትን በጣም እየቀነሰ መጥቷል። በተለይ ሜዳ ላይ የሚፈጥሩት ተጽዕኖ ከዛ ጋር በተያያዘ እንዲህ አይነት አማካዮች በትልቁ በሊቨርፑል ቤት በክረምት ይጠበቃሉ። አዳም ዋርተን ግን ብቸኛው በሊቨርፑል ተፈላጊ ተጫዋች ግን እንዳልሆነ ይታወቃል። ማንቸስተር ዩናይትድ ሃሪኬንን አለማስፈረማቸው ባለፉት 10 ዓመታት ውስጥ የሰሩ ትልቁ ስህተት ይላል ሪዮ ፈርዲናንድ። ቶትናም የጠየቀውን ዋጋ ከፍለው ቢሆን ይህንን ተጫዋች ማግኘት ዩናይትድ ነበረባቸው ይላል ሪዮ ፈርዲናንድ። ጉዳዩን በጥንቃቄ ማየት ያስፈልጋል። በጥቂት ሚሊዮን ፓውንድ ልዩነት ያልተሳካ ከሆነ ውሳኔው አስከፊ ነበር እያለ ይገኛል። ዩናይትድ በዚያ ዝውውር መስኮት ዴክላን ራይስ እና ሃሪኬንን አስፈርሞ ቢሆን ኖሮ እያለ ነው ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ውድ የዩቱብ ገጻችን ቤተሰቦቻችን። አሁን ካለበት ማንቸስተር ዩናይትድ ፍጹም የተሻለ ደረጃ ላይ ይገኛል ብዬ አስባለሁ። ስለዚህ ዴክላን ራይስ እና ሃሪኬን ወደ ቡድኑ ለመምጣታቸው በተለይም ደግሞ በጥቂት ገንዘብ የቀረው የሃሪኬን ዝውውር በጣም ትልቁ ስህተት ዩናይትድ በ10 ዓመታት ውስጥ ከፈጸማቸው የዝውውር ስህተቶች ውስጥ ለእኔ ትልቁ እያለ ይገኛል ሪዮ ፈርዲናንድ። ምናልባት የዩናይትድ ደጋፊዎች እናንተ በጣም ወደ ክለቡ እንዲመጣ ተመኝታችሁት ግን ያልተሳካና የቀረ ዝውውር ወደ ቡድኑ ቢመጣ የምትሉት እንደ ሪዮ ፈርዲናንድ መልከታችሁን በዩቲዩብ ገጻችን ላኩልን። ማንቸስተር ዩናይትድ ለቀጣይ ውድድር ዘመን ማርከስ ራሽፈርድን ወደ ዋና ቡድን የመመለስ እቅድ ይህን መረጃ እስካጠናቀርንበት ሰዓት የለውም ይላል ሳሙኤል ሉካረስት። ራሽፎርድን በእርግጥ ዋና ፍላጎቱ ባርሴሎና ነው፣ ካልሆነ ግን ኦልትራፎርድ ላይ ብዙ እምነት የለውም እየተባለ ነው። በእርግጥ ቦርዱም እሱ ላይ ያለው እምነት በጣም ዝቅተኛ ነው። ማንቸስተር ዩናይትድ ከዝውውር ጋር በተያያዘ አሁንም የሳንድሮ ቶናኒ ፈላጊ ነው። ፋብሪዚዮ ሮማኖ እንዳረጋገጠው ዩናይትድ ከዝውውሩ እንዳልወጣ አረጋግጧል። ሌላው በዝውውር ጉዳይ ላይ በማንቸስተር ዩናይትድ በኩል በስፋት የሚነሳው ሴኮ ኮኔ ነው። በሚቀጥለው የውድድር ዓመት በድጋሚ ውሰት የመሄድ ዕድሉ ሰፊ ነው ተብሏል። ከተጫዋቹ ጋር በተያያዘ ግን አምና ያጋጠመው ጉዳት ቀላል የሚባል አይደለም እና ጉዳዩ በጥንቃቄ ይታያል ተብሏል። እናም የበለጠ ጊዜ የሚያገኝበት ራሱን አሻሽሎ ወደ ዩናይትድ ዋናው ቡድን መጫወት ወደሚያስችል ደረጃ ወደሚሸጋገርበት የክረምት ዝውውር እና በተለይ በቂ ደቂቃ ወደሚያገኝበት ዝውውር ዩናይትዶች እንዲያመራ ይፈቅዳሉ ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ጨዋታ በኋላ የሳምንቱ ምርጣችሁ ማን ነው ብለን 7 ተጫዋቾችን እጩ ነግረናችሁ ግን አለን አንድ የዩናይትድ ተጫዋች በእጩነት ቀርቧል። ዩናይትድ ደግሞ እጩ ሲያቀርብ አይበዛም፣ አንድ ነው። ያንንም እጩ ብዙ ጊዜ ይመረጥለታል። በአሁኑ ውስጥ ብለን በርካቶችን ጠይቀን በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ በርካቶች ሐሳብ አስተያየታቸውና የግል መልከታቸውን እንዳጋሩን የዩናይትድ ኮቢ ሜኖ የዚህም ሳምንት ባለተራ ሆኗል። ኮቢ ሜኖ ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ የማሸነፊያ ግብ አስቆጥሮ ነበረ። የማንቸስተር ዩናይትድ ተጫዋች በዘንድሮው የውድድር ዘመን አብዛኛውን የሳምንቱ ምርጥ ሽልማት የወሰደ ክለብም ሆኗል። በውድድር ዘመኑ ከቀረቡ 36 ሽልማቶች ዩናይትድ 13ቱን ጠራርገው ወስደውታል። ወደ ቤተሰቦቻችን ይሄ ማለት በአማካይ በየ3 ሳምንት አንድ ጊዜ አንድ የዩናይትድ ተጫዋች የሳምንቱ ምርጥ ይባላል ማለት ነው። የትኛውም ክለብ ይህንን ማድረግ ያልቻለ ሲሆን ማይከል ካሪክ ለዚህ ውጤት ያነበሰውን ድርሻ ይወስዳሉ የሚለው ደግሞ በበርካቶች ዘንድ ተቀባይነት ያገኘ ነው። የሳምንቱ ባለተራ ከዩናይትድ የሳምንቱ ባለተራ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኮቢ ሜይኖ ሆኗል። የተለየ መልከታ ካላችሁ ግን በዩቲዩብ ገጻችን በ15 ሳጥናችን ላይ ጻፉልን።
ማንቸስተር ዩናይትድ ለቀጣይ ውድድር ዘመን የልምምድ ማሊያ አጋር ድርጅት ለማግኘት ተቃርቧል። ማንቸስተር ዩናይትድ የብሪታንያውን የውድድር ተቋም የመለያ አጋር ለማድረግ ንግግር ላይ መሆናቸው ሲነገር፣ ማንቸስተር ዩናይትድ በቀጣይ ልምምድ ሲሰራ የተቋሙን አርማ እንደሚጠቀም ሲገለጽ፣ የአጋር ድርጅቱም ለማንቸስተር ዩናይትድ ከ18 ሚሊዮን ፓውንድ በላይ ሊያስገኝ ይችላል። ይህም የክለቡን ውድና ቁልፍ ተጫዋች ዓመታዊ ደሞዝ የሚሸፍን እንደማለት ነው። የአርሰናል የወሩ ምርጥ ተጫዋች ታውቋል። የፕሪሚየር ሊጉ መሪ የሰሜን ለንደኑ ክለብ አርሰናል የሚያዝያ ወር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህም መሰረት ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ፔሮ ሄንካፔ የወሩ ምርጥ ተጫዋች ተብሎ ተመርጧል። ኢኳዶራዊ ተከላካይ ፔሮ ሄንካፔ ከተሰጠው ድምፅ 60% የሚሆነውን በማግኘት ነው አንደኛ የወጣው። ኢዜ ሁለተኛ በመሆኑ ሲያጠናቅቅ ሃቨርዝ እና ቪክተር ኬሬሽ ተከታዮቹን ሶስተኛና አራተኛ ደረጃን ይዘው አጠናቀዋል። ቡካዮ ሳካ ከመጀመሪያ ቀን እስከ አውሮፓ ሻምፒዮንስ ሊግ ፍጻሜ እስከ መድረስ በጣም አስገራሚ ጉዞ ነው። ቡካዮ ሳካ በነገራችን ላይ ብቸኛው የሚካኤል አርቴታ የመጀመሪያ ዕለት የመጀመሪያ ተጫዋች ሆኖ በአውሮፓ ሻምፒዮንስ ሊግም እስከዚህ ድረስ የቡድኑ የመጀመሪያ ተጫዋች ሆነና ግብ ያስቆጠረላቸው ነው። በጣም አስገራሚ። እሳቸው የአርሰናል አሰልጣኝ ሆነው ለመጀመሪያ ጊዜ ከተጠቀሙት ቋሚ 11 ሳካ ይገኝ ነበረ። ስቲል ነው አለ። አሁን ደግሞ በፍጻሜ ጨዋታ እንዲገኙ ቡድኑ ግብ የአሸናፊነት ግብ እንዳስቆጠረላቸው ይታወቃል። በጣም የሚኬል አርቴታ ቁልፍ ተጫዋች ነው ማለት ይቻላል። ለመጨረሻ ጊዜ ከ20 ዓመት በፊት ኤቶና ቤሌቲ ሁለት ግቦችን 76ኛውና 80ኛው በ4 ደቂቃ ልዩነት ግብ አስቆጥሮባቸው 2-1 ባርሴሎና ድል አድርጎ አርሰናልን በካምፔል 37ኛ ደቂቃ ግብ ይመራ ነበር። ድል አድርጎ ዋንጫ ተነጥቆ ነበር። በአሁኑስ የሚለው ደግሞ ሜይ 30 የሚጠበቅ ይሆናል። ለአርሰናል ሰበሩ ዜና ሚኬል ሜሪኖ ከጉዳት ተመልሷል። ዛሬ ቀለል ያሉ ልምምዶችን ሲያደርግ ነበረ። አሁን ትልቁ ጥያቄ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሜይ 30 በሚደረገው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ሚኬል ሜሪኖ ይገኛል ተብሎ እየተጠበቀ ነው። ይሄ ለአርሰናል በጣም ትልቅና ጥሩ የሚባለው ዜና ነው። ሳሚር ናስሪ ከዚሁ የአውሮፓ ሻምፒዮንስ ሊግ ፍጻሜ ጋር በተያያዘ አርሰናል በፍጻሜው ትልቅ ተፎካካሪ ቡድን ነው፣ በእርግጠኝነት ዋንጫውን ለመንሳትም ተቀዳሚ ቡድን ይሆናል ሲል የግል ምልከታውን አጋርቷል። በእርግጥ ሳሚር ናስሪ የቀድሞ አርሰናል ከዛም በማንቸስተር ሲቲ ሄዶ የተጫወተ ተጫዋች እንደነበረ የሚዘነጋ አይደለም። አርሰናልን ጠብቁ እያለ ነው። ምናልባት በዛ ጨዋታ ላይ አርሰናል በፍጻሜ ጨዋታ ላይ ግብ ሳይቆጠርበት ድል ካደረገ ዳቪድ ራያ በታሪክ የመጀመሪያው ግብ ጠባቂ ይሆናል። 10 ጨዋታ መረቡን ሳያስደፍር ዋንጫ የሚያነሳ። ሳካ 200 ሚሊዮን ዩሮ ያወጣል ይላል የቀድሞ እንግሊዛዊ አማካይ ጄሚ ኦሃራ። ቡካዮ ሳካ ያለው አቅም በዋጋ ለመተመን ይከብዳል ብለዋል። ሳካ ያለ ጥርጥር 200 ሚሊዮን ዩሮ በላይ ወጪ ሊያስደርግ የሚችል ያለው የቀድሞ ተጫዋቹ እሱ በገንዘብ መተመን ግን ይከብዳል ብለዋል። ቡካዮ ሳካ በዚህ ዕድሜው ምን እንዳሳካ ተመልከቱ ይላል ጄሚ ኦሃራ። ቡካዮ ሳካ የአርሰናልን የማሸነፊያ ግብ በማስቆጠር ከ20 ዓመት በኋላ ፍጻሜ እንዲሄዱ አድርጓል። ይሄ ትልቅ ተጫዋች መሆኑን ይጠይቃልና ለቡድኑ በጣም ወሳኝ፣ በጣም ቁልፍ፣ በጣም ትልቅ ተጫዋች ሲል አወድሶታል። ምናልባት ግን የአርሰናል የዓመቱ ምርጥ ተጫዋች ግንነት ላይ ስሙ በስፋት አንሰበው፣ ምክንያቱም ብዙ ጨዋታ መልጦታል። ሞር ራይስን ነው እየሰማን ያለ ነው። በተቃራኒው ደግሞ የለም ብሩኖ ይገባዋል የሚሉ በርካታ ያሉም ድምፆች አሉ። እንደውም አንዳንዶች የማንቸስተር ዩናይትድን ደረጃ ሰንጠረዥ ሳናይ ለብሩኖ የዓመቱ ምርጥነት ይገባል እያሉ እንደሆነ ይታወቃል። በአርሰናል በኩል ያው ሳካ በብዛት በጉዳት ስላለፈው ሞር እየሰማን ያለ ነው ራይስ ነው። በእንግሊዝ ፕሪሚየር ሊግ አብዛኛውን ጊዜ ዋንጫ ከበላ ቡድን ነው የዓመቱ ምርጥ የሚመረጠው። ከዚህ በፊት ግን 2019-20 ላይ ሊቨርፑል ዋንጫ በልቶ የዓመቱ ምርጥ ግን የተባለው ኬቨን ደብሮይና እንደነበር አይዘነጋም። ከዚህም በፊት በእርግጥ ቴሪ ዳንኤል ዋንጫ ካለበላ ቡድን ውስጥ የዓመቱ ምርጥ ተብሎ ተመርጦ ያውቃል። አርሰናል በአውሮፓ ሻምፒዮንስ ሊግ ምሽቶች ላይ አንዳንድ የተገጠሙትን ተጨማሪ መረጃ እናደርሳችሁ። ቴሪ ዳንኤል ሆነሪ ስለ ዮኬሬሽ በሰፊው ካነሱ ሰዎች ውስጥ ይጠቀሳል። በሱ ላይ ብዙ ጥርጣሬዎች ነበሩኝ። ይህ ደግሞ መጥፎ ነገር አይደለም፣ እንደውም መቀበል አለበት። እሱ ላይ ያለውን ጥርጣሬ ሰዎች ተሳስተዋል ብለህ ለማረጋገጥ መሞከር አለብንና በአውሮፓ ሻምፒዮንስ ሊግ ለእኛ እሱን ስንተች ለነበረን ሰዎች ይላል ቴሪ ዳንኤል ምላሽ ሰጥቷልና መተቸቱ ጠቅሞታል ሲል፣ ከዛ በተረፈ ደግሞ በጨዋታው መጠናቀቂያ ላይ ዲየጎ ሲሜኔ የአርሰናል አርማ
ረግጠው አልፈዋል በሚል አሁን ሚዲያ ላይ ሌላ ውዝግብ ተፈጥሯል። ሲሜኔ እያወቀን ያደረገው በሚል ነው ደጋፊዎች ትልቅ ተቃውሞ ያቀረቡት። ሲሜኔ ስሜታዊ የነበሩ ምንም ጥያቄ የለውም። ሆኖም ለተቃራኒ ቡድን ክብር አልሰጡም። አረማ ረግጠው ወጥተዋል በሚል ግን ከበድ ያለ ተቃውሞና ዘመቻ ተጀምሮባቸዋል። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ለሰዓቱ ያሰናዳነው ጥንቅር እዚህ ጋ ያብቃና ቀጣይ እንገናኝ። መልካም ምሽት።